ቃሌን እጠብቃለሁ ሴዶ ማርሻል አርት ትሰዋለህ እኔ ጆን አይደለም ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አረጋለሁ የዳሽን ባንክ ክሬቲቭ ቻሌንጅ በታላቅ የፈጠራ ድምቀት ተጠናቀቀ ሁሉን ነገር መኝታ ቤት ነው የምንጨርሰው ከባለቤቴ ጋርሽና ብዙ ሜም ተሰራብሽ በጣም አናዚ ሰውጥኩ በጨራሻንኩ ሳናሰኛው በደንግባው ስንፋችን ደሳታችን በቂ ለጠላት መታየት ብቻ ፋይት አንፈልግም ወልድ ክርስቶስ ስጋን የለበሰው ኢየሱስ ክርስቶስ በሁሉ ቦታ እንደ አብና እንደ መንፈስ ቅዱስ ይገኛል አይገኝም እርግጠኛ ማስረጃ ምን እሰጣለሁ እኮ ምን ቦታ ሞለኩላሪ እኮ ጥቅስ መጥቀስ እኮ አስፈልግም እኮ ክርስቶስ እንግዲህ ከዚህ በኋላ ማንኛውም ድርጅት ከሚያዘጋጀው ውድድርም ሆነ ቻሌንጅ ራሳችንን አግለናል ይኸውልህ ከላይ ነው አንተን አዶናይ ነው ያበላሽ አንተ ሰግጠ ፈምስ ብሎ ለስንት ሰላም እንግዲህ ነው ተከታዮች እንደምናችሁ ዛሬ ደግሞ ዘና ፈታ እንዲሁም ያስቁ የሚያዝናኑ ቪዲዮዎችን ይዤላችሁ መጥቻለሁ። ላይክ አድርጋችሁ ላይክ ማድረግ ሰብስክራይብ አድርጋችሁ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ሚሊዮን ብርሃንና ሸዊት ከበደ በሰይፉ ሾው በጣም ቀርቦ መነጋገሪያ ሆነዋል። እሱ ነገር ምንድነው? አብረን እንይ። ሁሉን ነገር መኝታ ቤት ነው የምንጨርሰው ከባለቤቴ ጋርሽና ብዙ ሜም ተሰራብሽ በጣም አንተ ሲላ ትላለህ እንደ በጣም ያስገርም እኛ ቲያትሩ ላይ የሆነ ዲያሎግ ነበረን ብራምበር ላይ እግዚአብሔር ገቦልኝ ከዛ እንግባ ቆይ የሆነ ነገር እዚህ የምናወራው አለ ስትለኝ ሰላም ማለት ነው ሰላም መስራት ካራክተር ስትለኝ እኔ አረ እዛ መኝታ ቤት ነው ተብሏል ሚዲያ አትሰሚም እንዴ ምናምን አልኩት ለራሷ ስቴጅ ላይ ሆነን እንዴ ለኦዲየንስ እየታየ እኮ ነው ቲያትሩ እየታየ ገብተው እዚህ ሳይሆን መኝታ ቤት አውሩ ተብሏል እና መኝታ ቤት እኔ እንዴ ልስራ ሰሩልኝ ግን በጣም ብዙ ተሰራ በጣም ደስ የሚልም የሚያሳፍርም ብዙ ሰርተዋል በጣም ሸዊት አኗኗራ ባህላዊ ነው እውነት ውሸት ባህላዊ ማለት ባህላዊና ዘመናዊ መቼም አልተነተነልህ ለና ሰው አይደለ እንዴ ይሄ ዋላ ቀር ምናምን ባህላዊ ነው ማለት ያውን ዋላ ቀር ዘመናዊ የሰለጠነ አሁን ለምሳሌ ዘመናዊነት የሚባሉ ነገሮች አሉ አይደለ ዘመን አመጣሾች ደግሞ ባህላዊ አለ በፊት አኗኗር እንደ እናቶቻችን አይ እኮ ኢንተርቪዎቿ ማወቅ ይቻላል ችግሩን ሁሉንም መፍትሄ ለማግኘት መኝታ ቤት ከገቡ ወይኔ ጊታር ተፋታይ ወይኔ በስመ ዘመናዊ ፖድካስት ላይ ቁጭ ብሎ እንዲህ አድርጎኝ በዚህ ገብቶ ምናምን ነው እሷ ግን በድሮ ሸፈን አርጋ ስለሆነ ይቺ ሴት ባላይ ሴት ናት አመሰግናለሁ የዳሽን ባንክ ሱፐር አፕ አሸናፊ ታውቋል። ያ አሸናፊ ማን ነው የሚለውን ደግሞ አብረን እንይ። የዳሽን ባንክ ክሬቲቭ ቻሌንጅ በታላቅ የፈጠራ ድምቀት ተጠናቀቀ። የቮቲንግ ሂደቱ ተጠናቆ የ6 ሚሊዮን ብሩ ታላቅ የማስታወቂያ ውድድር አሸናፊዎች ታውቀዋል። አሸናፊዎች ባቀረባችሁት ድንቅ የቪዲዮ ስራና የፈጠራ ማስታወቂያ ለተቀናጃችሁት ታላቅ ድል እንኳን ደስ አላችሁ። ለሙሉ ተወዳዳሪዎቻችን ውድድሩን በከፍተኛ የይዘት ጥራት በጥበብና በማራኪ የቪዲዮ አሰራር ስላደመቃችሁት ከልብ እናመሰግናለን። ሁላችሁም የነገው የዲጂታል ሚዲያ የፈጠራ መሪዎች ናችሁ። በቮቲንግ ሂደቱ ስትተጉ የነበራችሁ አድናቂዎችንና ተከታዮችን እያመሰገንን የዳሽን ባንክ ሱፐር አፕ አገልግሎቶችን መጠቀማችሁን እንድትቀጥሉ እንጋብዛለን።
የዳሽን ባንክ ሱፐር አፕ ቻሌንጅ በጣም ቅሬታ እያቀረቡ ነው። ምንድነው ቅሬታቸው የሚለውን አብረን እንይ። በመጀመሪያ በተሰጣችሁ ትልቅም ይሁን ትንሽ ነገር አመስጋኝ መሆን አለባችሁ። እሱን አይቶ ደግሞ እግዚአብሔር ትልቅም ይሁን ትንሽ ይባርክላችኋል። ስለዚህ ዳሽን ባንክን ከልብ እናመሰግናለን። እንደምታውቁት በጉጉት ሲጠበቅ የነበረው የዳሽን ሱፐር አፕ ቻሌንጅ ፍጻሜውን አግኝቷል። እኛም በሶስተኛ ደረጃነት አጠናቀናል። በዚህ አጋጣሚ ውድድሩን አንደኛ በመውጣት ያጠናቀቀው ወንድማችን ባርኮት እንዲሁም ሁለተኛ በመውጣት ያጠናቀቀችው እህታችን እንኳን ደስ አላችሁ ማለት እንፈልጋለን። እንዲሁም ቪዲዮአችንን አይታችሁ ስደግፉ ለነበራችሁ፣ ዲዩት አድርጋችሁ ቪዲዮ ሲሰሩ ለነበረ፣ ቮት ስታረጉ ለነበረ ለሁላችሁ በጣም ከልብ ነው የምናመሰግነው። እንግዲህ ከዚህ በኋላ ማንኛውም ድርጅት ከሚያዘጋጀው ውድድርም ሆነ ቻሌንጅ ራሳችንን አግለናል። ይህም የሆነበት ምክንያት ደግሞ ድርጅቶች ከሚያወጡት የመወዳደሪያ መስፈርት አንፃር ማለትም ድርጅቶች ሁሉንም የመወዳደሪያ መስፈርቶች ለህዝቡ መተው አለባቸው ብዬ አላስብም። የተወሰነ ፐርሰንት በድርጅቱ ገለልተኛ ዳኞች ክሬቲቪቲን ያማከለ ድርጅቱ እንዲተዋወቅለት የሚፈልገውን ዓላማ በተገቢው መንገድ ለህዝቡ ያደረሰውን ተወዳዳሪ መመልከት አለባቸው ብዬ አስባለሁ። ያለበለዛ ጊዜውን፣ ጉልበቱን፣ ክሬቲቪቲውን፣ ገንዘቡን አባኩን የሰራው ስራ ትልቅ ሆኖ ሳለ የሚገባውን ዋጋ ሳያገኝ ሲቀር ልብ ይሰብራል። በተለይ ደግሞ ክሬቲቪቲ የሚባል ነገር ግድል ነው የሚያደርገው። በተደጋጋሚ ደግሞ የዚህ ገፈት ቀማሽ የነበርነው እኛ ነን። ታስታውሳላችሁ፣ ባለፈው ዓመት ትላልቅ ስራዎችን ሰርተን የሚገባንን ሳናገኝ ቀርተናል። ምናልባት ደግሞ ከዚህ በኋላ በሚዘጋጁ ቻሌንጆች ላይ ከ20 እስከ 40% ክሬቲቪቲን ያማከለ ከሆነ እኛን ውድድር ላይ የማታዩበት ምክንያት ምንም አይኖርም። አሁንም ቢሆን ዳሽን ባንክን ከልብ በጣም እናመሰግናለን። እኛም ባንኩ ይዞ የተነሳውን የዳሽን ሱፐር አፕን የማስተዋወቅ ዓላማ ባንኩን ይገልጸዋል ብለን ባሰብነው መንገድ አቅማችን በፈቀደው ልክ አስተዋውቀናል ብለን እናስባለን። ሁላችሁም ስራችንን ወዳችሁታል፣ በጣም እናመሰግናለን። ስለዚህ አሁን ልንላችሁ የፈለግነው ከዚህ በኋላ ድርጅቶች ቻሌንጆችን ስታዘጋጁ ክሬቲቪቲን ያማከለ ፈጠራን ያማከለ ቢሆን እንላለን። እናመሰግናለን። we love you ፋልሚ። በቪውና በኢንጌጅመንት ቢደረግ ውበት ማለት በጣም ታዋቂ ካልሆንክ በስተቀር ውበት የሚያደርግህ የለም ነው። እኔ እንጋራለሁ። እናንተ መልሳችሁን ኮሜንት ላይ ቁጭ አድርጉልኝ። ይኸውልህ ከላይ ነው አንተን አዶናይ አመሰግናለሁ። አዶናይ ነው ያበላሽ። አንተ ሰግጠ ፈምስ ብሎ ለስንትም ተበላሽ። ሃሎ listen አንተ በጣም ፈሪ ሰው ነህ። ስማኝ አዳምጥ። በጣም ፈሪ ሰው ነህ። ከጆኒ ጋር ፋይት ከማድረጌ በፊት አንድ ነገር አልተነፈስክም ነበር። ጆኒ ፐርፕል ቤልት ጂጂትሱ ነው። ለጆኒ ጨዋታው እንደቀለለ ለአንተ እንደሚቀል አስበህ ነው ወዲያው ፋይቱን እንዳየህ ተቀልቀለሁ ሽዒቶሪሃ ቀጥቀጠካየ ደንብ ገረገርፈካየ listen አንተ ለኢቲኤፍሲ መስዋዕት ልትሆን ነው የመጣው። አነ ጀግና ስለልሆንኩ ስለልባዕለ ለውግዕ እምበይ ስለሰበይ ውግዕ ቀጣጣጣ ትበል። ስማኝ ቆይ ተረጋጋ። ስማኝ ይኸውልህ እኔ ማንም የግራፕሊንግን ፓወር አያውቀውም። አይመለከተኝም። አና ይመለከተኝ ስለድሌት ይሆን ለራሴን ማቀው ነኝ። ጀግና ነኝ። ከማንም በላይ አስፈልጬ ራሴን ወለኩ ማሳያለሁ። አንተ እንደ ጆኒ መተ እኔን በቀላሉ ደብድበህ ጂም ቤትን ፕሮሞት ልታደርግ ነው የፈለከው። ግን ዋጋ አለው አውቃለሁ። ምላስ እንደማይሰበር አውቃለሁ። ስማኝ ምላስ እንደማይሰበር አውቃለሁ። ግን እዛ ጋር ምን ውስጥ የገባው ነው የምትለው? ተከታተለኝ። ቴንክ ዩ ጋይስ። ምላሳይ በወሬ ማሸነፍ እንደማይቻል እኔ ማረጋገጫ ነኝ። እኔ ሆነስቲ ነው የምነግራችሁ። አይስዌር ነው የምላችሁ። በወሬ ማሸነፍ አይቻልም። አሁን ሰርቻለሁ እያላችሁ በስራና በዲስፕሊን በቴክኒክ ነው የምናሸንፈው። ስለዚህ እኔ እዚህ ጋር በጣም ትልቅ ዋጋ እየከፈልኩ ነው። ኢቲኤፍሲ እንደዛ በ30 ሰከንድ ተሸንፌ ብቃቴን አይቶ ነው እድል የሰጠኝ ድጋሚ። ልስን አንተ ላይ ነው ደግሞ ማሳየው። ያንን የኢንዶሚ ታሪክ አንተ ላይ ይደገማል። በ30 ሰከንድ ነው የምጨርሰው። ሰማኝ፣ በ30 ሰከንድ ነው የምጨርሰው። ያገሬ ሰው ምን ይላል መሰላችሁ በትግርኛ አሁን መሆራል ያሲ ከአንድ ደቂቃ አሁን መሆራል ያሲ አንድ ደቂቃ ባለፈ ይላችሁ this is a business። ይሄ ሰውዬ ለኔ እድል ነው። ንቃት አታሸንፍም ብላችሁ 1 ሚሊዮን ብር መመደብ የምትፈልጉ ሰዎች I'm fucking ready right now this is a business for me። 1 ሚሊዮን የሚመድብ እጅ አንሳ እስኪ። አንተ ትመድባለህ? 1 ሚሊዮን
ነው ፈልገህ ነው የመጣኸው አንተ። የሚመድብ ካለ 1 ሚሊዮን ንቃት አያሸንፍም ብሎ የሚመድብ ካለ አውቃለሁ። ሁላችሁም እንደ ተራ ሰው እንደምታዩኝ እንደውም ይጥላላችሁ ሁላ እየሰማሁ ነው። እንደውም ያለኝ ሰውዬ ትመድባለህ ትሸነፋለህ ብለህ አመሰግናለሁ። አምናችኋል ማለት ነው በእኔ። ናይስ ዋው ንቃተ ህሊና ዛሬም ፍክክሯ በጣም አልተቻለችም። ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆን አይደለሁም። ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። ጋይስ ለብዙ አመታት ሴዶ የኢትዮጵያ ሕዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገል ስማ አልተዋወቅንም። አንተ ምክንያት ነው ከየት ነው የመጣችሁት ስትባሉ ኢትዮጵያ ለመሆን ነበራችሁ። ከሱ ጋር አንድ ሀገር ብቻ ሴዶ ግጠመኛ 500 ሺህ ጋይስ ሴዶ እቺን 3 ወር ነው በኔ ፋይት ፕሪፔር ሲያደርግ የነበረው። አንተንም ዋጋን አስከበርኩልህ። አፕሮቲን ፎለስ አንተ ብዙ አመታት አሳያችኋለሁ። ዛሬ ስንት አመት አስከበርኩ አድርግ ብዬ ቴክስት ሳደርገው አስከበርኩ። ሴዶ አፈመስኩ 21 ሲመጣ ዋንታ አረጋለሁ ልንገራ እግሬን ሰብረዋለሁ ማለት ነው። እጄን ሰብረዋለሁ የሚጠላ ይሄንን ነው መቼም አንዳትሆኑ ከማቻርታ ትወጣለህ። ኢትዮጵያ ሕዝብ ይጠላል። ይሄንን መቼም ሴዶ ከዚህ በኋላ ፋይት ሲያደርግ አታዩም። ጋዜጣ አንብባ አትለፍልፍ። ቲክቶክ ቪዲዮ አይሰራም። ሙሉ ለሙሉ አቶል ሴዶ ሚሊዮን አቶል በቀሉ ይሄ የሶስት ወር አይደለም። ለብዙ አመታት አታገኝም። መቲክለስሊ ፕላን የተደረገ የግድያ ፕላን ነው። ስማ በኔ ምክንያት ነው ሴዶ ማርሻል አርት በኔ ምክንያት ነው። ቆይ አሁን ማድመጥ አልቻልም። እንዲህ ስንል እዚህ ነው በኔ ምክንያት ነው። ሴዶ አንዴ ጨርስና ከዛ ጆኒ ጨርስ፣ ከዛ ሴዶ መልስ ምትካለ ትሄዳለህ። ሴዶ እስቲ ንገረው። በኔ ምክንያት እዚህ እንደደረስክ አታስብ። በኔ ምክንያት ነው ሴዶ ኖት ኦንሊ ተናግሬያለሁ። መጀመሪያ እዚህ ውስጥ ማለት ነው ለኔ ቻሌንጅ ያላቀረበልኝ የለም። ገብቷችኋል አይደል? ኦፍ ኮርስ ሴዶ አቴንሽን ማግኘት ይችላል። አቅርቦልኛል። ሪስፔክት ከሌላችሁ አቅርቦልኛል። ሁሉ ሰያችኋል። አቅርቦልኛል። አንተም አቅርበልኛል። ዚስ ምን ማለት ነው ይሄ? በቃ ኪንጉ ማን ነው? ሴዶ ነው። ተቆጣጠረው። ኪንግ ሲራ ንጉስ ስትሆን በቃ ሚንጠለጠል አይጠፋም ማለት ነው። እሺ ጆኒ እስኪ ያስ አበሻ ኢሹ ናው ዚስ ሀበሻ አንዴ እስቲ ጆኒ አሁን ላለው ቃል ምንድነው መልስ? እኔ ያለውን ምን እስካሁን ድረስ ምንም እየገባኝ አይደለም። አማርኛ አይደለም እያወራ ያለው መሰለኝ። ግን አንድ ቃል እገባላችኋለሁ። ሴዶ ስሙ ይጠፋል ከኤፕሪል 21 በኋላ። ከዚህ ነሐሴ 21 በኋላ ሴዶ ፋይት አያረግም። ዊ ዶንት ኬር ምን ያህል እንደሚሰራኝ ታውቃላችሁ? ምን ያህል በራጡ ሰዎች አገር ለኔ ለመዘጋጀት ለኔ የሚያዘጋጀው ሰው የለም። ሴዶን ይሄንን ታውቃለህ። አንዴ ታይላንድ ይሄዳል፣ አንዴ ዱባይ ይሄዳል። ብትይዙ ግን አይቀየርም። ሴዶ እጄ ስትገባ እሰብርሃለሁ። መድኃኒዓለም ምስክሬ ነው። አተርፋትም። በቀሉ ይዶ ነው የሚያቶ ነግሬሻለሁ እኮ በኔ ምክንያት በኔ ምክንያት ስታሸንፍ ሳይሆን ስትሰዋ ለማየት ነው የሚመጣው። ስትሰዋ ለማየት ነው የሚገዛው። አለማወቅ ነው አለማወቅ። ሁለት ሳምንት እኮ ከየሞት ነው ስትል እድገትና ዲቨሎፕመንት አገኘ ሰፈራ ትሸናለህ። እስቲ ዳይፐር አላረክም? አሁን እኔ ጋር ስትበላ ዳይፐር አላረክም? ቼክ ይደረግልን። ዳይፐር አላረክም? ምን ዳይፐር ያረከው? እስቲ
ስማ ምን ዳይፐር ነው ያደረገው? አንተ እኮ እስከ 20 ዓመት ድረስ እኮ በዳይፐር ነው ትምህርት የተማርከው። ለዛ ነው አንተ ተራ ነገር የምታወራው ማለት ነው። ይዶን ነው የሚያተው አታቀኝም። ዳይፐር እስቲ አሳይ። ሾፍ አሳየና ሹፍ አሳየን እንጂ እሺ አሳየን ጆኒ በዳይፐር እያወራ ስማ። እዛ ጋር ደግሞ ክትፎን ብላ የምትለው ለጠጅ ሰጥቶ ገብተህ ነው 5 ብር ሰጥቶ ነው። ክትፎ እኮ ብር ያለው ሰው ነው የሚበላው። ጠንያም ጠጅ ጠጥተህ ታወራለህ እንዴ? ጠጅ ጠጥተህ አታወራ። እሺ ጆኒ ለዚህ ምን ምላሽ አለ? ሴዶ መታወቅ የሚፈልግባቸው ነገሮችና የሚታወቅባቸው ነገሮች ይለያያሉ። have you ever seen anyone እናንተ እንደ ቤተሰብ ልጆቻችሁን ሳድግ እንደ ሴዶ ነው መሆን ፈልገው ቢላችሁ ምን አይነት ዲስአፖይንትመንት ነው የሚሰማችሁ? አዎ እውነት ነው። ሴዶ ሲሳቅበት አብሮት ምስቁ የሚመስለው ሰው ነው። I promise you ሴዶ እኔ you have no idea ማያል ይሄን ቀን እየጠበቅኩ እንደነበረ። አንተ እቺ 3 ወር ነው ፕራክቲስ ታደርግ የነበረው። እኔ ከ3 ዓመት በላይ አንተን ስጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌ ነው። ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆን አይደለሁም። ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። Thank you Johnny. Sedo. But King is here. Sedo. Nice Sedo. Boy. King. The fighter. Face off ብቻ ነው የምናደርገው። ምንም አይነት ተቺንግ አይቻልም። ናይስ ሴዶ ኪንግ መጥቷል ይላል። አሁን መድረኩ ላይ ያለው ማን ነው? ኪንግ ሴዶ ናይስ። በ85 ኪሎ ግራም የኢቲኤፍሲ 01 ሻምፒዮን ፈትሻችሁ ነው እኮ ፈትሹ ብያለሁ። ሴዶ እዚህም ካለ ፈትሹ። ምንም አይነት ንክኪ አንፈቅድም። ጆ ሴዶም ሁለታችሁም እኛን ማክበር አለባችሁ። ፌስ ኦፍ ብቻ ነው የምታደርጉልን። ፌስ ኦፍ ብቻ ሴድ ፌስ ኦፍ ብቻ። እሺ አይ ውረዱ፣ አንፈልግም። ውረዱ፣ ችግር የለም። ውረዱ። አሁን ምን ፈልገው የላችሁ ፕሊዝ። ጆኒ ምንም አይነት ተች አንፈልግም። ፊት ለፊት መታየት ብቻ። መታየት ብቻ። ፋይት አንፈልግም። ናይስ አዎ ሴዶ ቆይ ሴዶ ቆይ ተው፣ ቆይ ተረጋጉ ባካችሁ። አንዴ ባካችሁ ተረጋጉ። ሴዶ ና ኔጋ ሴዶ ና። ተው እሺ፣ ውረዱ ይላችሁ። ጆኒ አንዴ እኔን ስማኝ። ምንም አይነት ተች አንፈልግም። ምንም አይነት ቢያንስ ሚዲያው እናንተን ፊት ለፊት ማየት ይፈልጋል። ተረጋጉ። ፎቶ ብቻ። ናይስ ና ጆኒ ና እዚህ ጋር መሀል ግባ። ምንም አይነት ተች አንፈልግም። ጆኒ ወደዚህ ፎቶ ብቻ።
በቃ ጆኒ ችግር የለውም ችግር ና ችግር አሁን ነግሬዋለሁ ሴዱ ምንም ፎቶ ብቻ እሺ ሌላ አንፈልግ ፎቶ ብቻ ና እዚህ ጋር በቃ ችግር እና ተቀበል ምንም አይነት ፑሽንግ አንፈልግም በቃ ችግር የለውም ሴዶ ምንም እንዳታረግ በእኛ ይሁንብሽ በቃ ህዝቡንና ክብር በቃ ምንም አይፈልግ በቃ ፎቶ ብቻ ዳኒ ከፈት አድርግላችሁ ከፈት ፎቶ ብቻ በቃ ጆኒ ሴዶ ሄዶ ሴዶ ቴንክ ዩ ሴዶና ጆኒ ዛሬ እንደዚህ የሆኑት የውድድር ቀን እንዴት ሊሆን ነው ማለት ነው? በጣም ይመቻል። እስኪ ሴዶና ያለን እስኪ ነሐሴ 21 ሴዶና ጆኒ ዛሬ እንደዚህ የሆኑት የውድድር ቀን ግን እንዴት ሊሆን ነው እናያለን። እስኪ ኢቲኤፍሲ ፊልማው ደግሞ አድዋ ፋይት ላይ የሚካሄደው የአብስራና ዛህራ የሚጋጠሙ ይሆናል። እስኪ እንያቸው እስኪ ፌስቡክ ያዘው አንቀርም ስተሰፈልኩን ሳናሲሰው ጥቁ በጭራሽ አንቁ ሳናሰኘው ብደግንባው ስንፋችን ደሳትታችን በቂ ለጸዳት ይጨመርለታል ካልበቋይ ዲያቆን ዘማርያም አንድ ነገር ገጥሞታል። ሲቀጣ ወደ ቪዲዮ ወልድ ክርስቶስ ስጋን የለበሰው ኢየሱስ ክርስቶስ በሁሉ ቦታ እንደ አብና እንደ መንፈስ ቅዱስ ይገኛል አይገኝም? እርግጠኛ ማስረጃ ምን እሰጣለሁ እኮ ምንም ቦታ ጉዳይ እኮ ጥቅስ መጥቀስ እኮ አያስፈልግም እኮ። ክርስቶስ እግዚአብሔር አብ አሁን አታስተርሰኝ። እግዚአብሔር አብ ሉዓላዊ አምላክ ነው። በአንድ ቦታ በአንድ ጊዜ ሁሉም ቦታ መገኘት የሚችል ሉዓላዊ አምላክ ነው እግዚአብሔር አብ። እግዚአብሔር ወልድ ደግሞ ሉዓላዊ አምላክ ሆኖ ሳለ መለኮት አለው። የያዘው የተወለደው የአብርሃምን ዘር ነው። ስጋ ለብሷል። እንደኔና እንዳንተ ስጋ ለብሷል። ውስን ነው። ሉዓላዊ አምላክ ሆኖ ሳለ ውስን ነው። ስጋ አለው፣ ተክለ ሰውነት አለው። ስለዚህ ውስን ነው። መንፈስ ቅዱስ ደግሞ ሉዓላዊ አምላክ ነው። በአንድ ቦታ ሁሉም ቦታ የሚገኝ መለኮት ነው። ይሄ ነው ስለ ሥላሴ ማለት። ልትነግረኝ ከዚህ ውጭ ያለ ወልድ ክርስቶስ ስጋን የለበሰው ኢየሱስ ክርስቶስ በሁሉ ቦታ እንደ አብና እንደ መንፈስ ቅዱስ ይገኛል አይገኝም? እርግጠኛ ማስረጃ ምን እሰጣለሁ እኮ ምንም ቦታ ጉዳይ እኮ ጥቅስ መጥቀስ እኮ አያስፈልግም እኮ። ክርስቶስ ስጋ ለብሶ እየመጣበት ሚሽን አለው፣ ተልእኮ አለው። ሚሽን ይቅርታ ተልእኮ አለው። ተልእኮን ሊፈጽም ነው። ያ ተልእኮ ምንድን ነው? በአዳም በሕግ ካተልእኮ ጥያቄ አለኝ ለልጁ በጣም ይቅርታ። ቆዩ ባካችሁ። አይ ፕሮቴስታንት ነው የሚጠይቀህ፣ እኔ አይደለሁም። አይ ፕሮቴስታንት ነው እንደሚጠይቀህ ኦኬ ማለት አዎ እኔ ቃል ሕይወት ነኝ። አዎ ቃል ሕይወት፣ እሱም ቃል ሕይወት ነው። እንግዲህ ሚስጥረ ሥላሴ ተነጋገሩ እስቲ። እሺ ጥያቄ ካለ ንገረኝ። ኦኬ ጃኪ ኢየሱስ ክርስቶስ እኔ ብሎ ማውራት ይችላል አይችልም? እኔ የአባቴን ትእዛዝ ልፈጽም ነው እንጂ አንዳችን የኔ ጥያቄ ኢየሱስ ክርስቶስ እኔ ብሎ ማውራት ይችላል አይችልም? ይችላል። ተሰራለሁ እኮ እንደኔና እንዳንተ ሰው አብ ሉዓላዊ አምላክ ነው። እሱን አልጠየኩም እኔ። አብስ ደግሞ እኔ ብሎ ማውራት ይችላል አይችልም? ሁሉም አንድ ያለ አይ አይደለም ይችላል ወይ አይችልም ማለት አብ እኔ ብሎ ማውራት ይችላል ማለት ምንድነው? እኔ ማለት ምንድነው? እንደ አካል አብ እኔ ብሎ ማውራት ይችላል ወይ አይችልም? ይችላል። ይከለክላል። ቴንክ ዩ። መንፈስ ቅዱስ ደግሞ በክርስቲያን በክርስቲያኖች ውስጥ የሚገኝ ከአብ እኔ ጋር ያለው በእኛው በውስጣችን የሚገኝ የእግዚአብሔር መንፈስ ነው። ምን ጥያቄ መንፈስ ቅዱስ እኔ ብሎ ማውራት ይችላል? መንፈስ ቅዱስ እኮ አጽናኝ ነው። ገብቷል? መንፈስ ቅዱስ በየኔ አንጾኪያ አዳም እየተረጋጋን እንሂድ። ይኸውልህ ዮሐንስ ወንጌል ምዕራፍ 14 ላይ ብታገኝ 25 አካባቢ ላይ ብታነበው እኔ ብሄድ ይሻላችኋል። አዳምጠኝ። እኔ ብሄድ ይሻላችኋል። እኔ ብሄድ አሁን ጨርስና አዳምጠኝ። ቅድም የመለስካቸው ማለት ሁሉም ተሳስተሃል እኮ አንተ ነው አይደል? ተሳስተሃል እኮ የቅድም ማለት ሁሉም ስህተት ነው። እኛ ቃል ሥላሴ በአካል ሶስት ናቸው ብለን እናምናለን። እንዴት አመንክ? እሺ ታምናለህ? ምንም ወኛ ታምናለች። ቴንክ ዩ። ስለዚህ በመለኮት አንድ ናቸው ብለን እናምናለን። አዎ መንፈስ ቅዱስስ? ስለዚህ አብ አካል አለው የለውም? አካል አለው ይኖር። አሁን በአካል ላይ ቆይ ለምንነጋገረው እየሰማኝ ነው እኮ ነው እኮ አብ አካል የለውም አልኩህ። ቅድም አብ አካል አለው የለውም? እስራኤል ሆይ ስማ። እሺ አንተን ጋር ልምጣልህ።
እኔ እሱን አልጠየኩም ብራዘር፣ እሱን አልጠየኩም። አብ አካል አለው ነው አልጠየኩም። እሱን አልጠየኩም። አብ አካል አለው ወይስ የለውም? እግዚአብሔር አብ ሉዓላዊ መሆኑን አውቃለሁ። እነሱ ሉዓላዊ አዲስ ዛሬ እንደ የሰማው ወይስ ትንካለ? ሉዓላዊ አጥቷል። አብ አካል አለው ወይስ የለውም? እኔና ካንተ ክፉ ቃል ዛሬ ነው የሚለውን ነገር ይቅርታ። ኦኬ አብ አካል አለው የለውም? እሺ አለው በልሽ አለው። እሺ ወልድ አካል አለው የለውም? አለው። መንፈስ ቅዱስ አካል አለው የለውም? የለውም። አብ አካል አለው፣ ወልድ አካል አለው፣ ግን መንፈስ ቅዱስ አካል የለውም። መሳቅ አይደለም። አልሳኩም። አይ ሶሪ አብ አካል ንገርና ነው መጀመሪያ አብ አካል አለው። አብ አካል ኦኬ ሶሪ አብ አካል አለው፣ ወልድ አካል አለው፣ መንፈስ ቅዱስ ግን አካል የለውም። አለው ካልክ መጽሐፍ ናቸው ማለት ስላሴ በአካል ሁለት ናቸው ማለት እኮ ስናሳየኝ እኮ ነው አይደል? ማሳየት ራሱ አይጠበቅብኝም። አሁን አብ አካል አለው አንተ ማሳየት ራሱ አይጠበቅብኝም። ጠቅሼ እየነገርኩህ ነው ያለሁት። አንተ አካል አለው መንፈስ ቅዱስ ካልከኝ ንገረኝ። አሁን ስላሴ ኦኬ ቴንክ አሁን ስላሴን ሁለት ታረከው። አብ አካል አለው፣ ወልድ አካል አለው፣ መንፈስ ቅዱስ ግን አካል የለውም ብለህ ሁለት ታረከው። አካል አለው ካልክ መጽሐፍ ቅዱስ ላይ ጥቀስና ንገረኝ። እኔ ብሎ ማውራት የሚችል አካል ነው። አካል አለው ስንል እንዴ መንፈስ ቅዱስ የራሱ እኮ ፈጣሪ ነው። መንፈስ ቅዱስ የራሱ አካል አለው ስንል ግን መንፈስ ቅዱስ ልክ እንደኛ ስጋ ያለው የሚዳሰስ የሚታይ ሳይሆን ረቂቅ የሆነ አካል አለው። አብም ደግሞ አካል አለው ስንል ልክ እንደ ኢየሱስ ክርስቶስ በስጋ ወይም የተገለጠው እሱ ሳይሆን አካል አለው ስንል የሚታይ ወይም የሚዳሰስ ሳይሆን ረቂቅ አካል አለው። ወልድ ግን በስጋ ስለተገለጠ ስጋን ስለለበሰ የሚታይ የሚዳሰስ ነው። አካል ሶስት አካል አለው እና ታዲያ እንዴት አድርገህ ነው አብ አካል አለው ወልድ አካል አለው መንፈስ ቅዱስ ግን አካል የለውም የምትለው? መንፈስ ቅዱስ መለኮት አካል ሊኖረው ካልክ ይቀበላል። ግን ስጋዊ አካል አለው ንገረኝ። መጽሐፍ መንፈስ ቅዱስ እኮ ስጋዊ አካል ልክ እንደኔና ልክ እንዳንተ የሚታይ የሚዳሰስ ሳይሆን ረቂቅ አካል አለው መንፈስ ቅዱስ። እንዲሁ ደግሞ አብም ምንድነው ልክ እንደኔና ልክ እንዳንተ የሚታይ የሚዳሰስ ሳይሆን ረቂቅ አካል አለው። እንዲሁ ወልድም አካል አለው እኔ ብሎ ማውራት የሚችል አሁን ይኸውልህ ወንድሜ አሁን ቆንጆን አካል ይሄድክ ነው አለው። ግን አሁን ይኸውልህ ወልድ አካል አለው አይደለም? አዎ የስጋ የያዘው የአብርሃምን ዘር ነው። አሁን አይደለም ብቻ በለኝ ወንድሜ ባክ አውቆ ኢየሱስ ክርስቶስ በስጋ ከዳዊት ስለተወለደ አካል አለው ስጋ አለው። ኢየሱስ ክርስቶስ ላዳምጠኝ ፐርሰን አለው አካል አለው። በአንድ ቦታ ውስን ነው በአካል አይደለም እንዴ? ማነው ውስን ነው ብሎ ያስተማረ? ኢየሱስ ክርስቶስ እኮ መለኮቱ ከአብ ጋር እኩል ነው፣ ከመንፈስ ቅዱስ ጋር እኩል ነው። ማነው ውስን ነው ብሎ ያስተማረ? ወልድ ጌታው ላይ አስዳምጠኝ። መንፈስ ቅዱስ ወልድ ወደ የክርስቶስ የኛን ስጋ ለብሶ የመጣው ህግ ማንም ህግ ሊፈጽም ስላልቻለ ካህናችን ሆኖ ህግን ሊያስተምረን ሰው ከእግዚአብሔር ጋር ሊያስታርቅ ስጋ ለብሶ የመጣው ሰው የሆነው መለኮት ነው ሳለ ክብሩን ትቶ የመጣው ስጋ ለብሶ የመጣው የኛን ህግ ሊፈጽም ሊያስታርቀን ነው። በዚህ ታምናለህ? አዎ። ስለዚህ ያ ኢየሱስ ክርስቶስ ውስን ነው ብሎ ያስተማረ ማን ነው? አንተ ይሄንን ሲያስተምር ደግሞ ወደ ኤፌሶን ሲሄድ በመርከብ አንድ የመንፈስ ባይ እሱ እኮ አይደለም። ስለዚህ ስጋው ላይ ለምሳሌ ቆላስይስ ምዕራፍ 2 ቁጥር 9 ላይ የመለኮቱ ሙላት በሰውነቱ ተገልጦ ይኖራል ይላል። ያ ስጋው መለኮቱ ውስን ነው እንዴ? የመለኮቱ ሙላት በማን ተገለጠ? እኮ በሰው ተገለጠ ይኖራል። አዎ ሰው ተገልጦ ይኖራል። መለኮቱ ውስን ነው። በማን ስጋው ክርስቶስ እኮ በስጋው ውስን ነው የያዘው። የሰው ዘር ነው የኔና አንተን ዘር ነው ያ ስጋ ነው የያዘው። አንተማ የሰማ ሁለት ቃል ቀደም ዘመናን እየሰማን ደጋጋምኩ በጣም ወራ ተሳስታል። ሙሉ በሙሉ ቃል ህይወት እንደዚህ ብላ አታምንም። አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ ብለን ነው የተማርነው ከህፃንነታችን ጀምረን እንጂ አንተ የምትላቸው ቃላት ምንም የተሳሳቱ ናቸው። አንጾኪያ ስላሴ ላይ ምን እንሰት የለብንም። አሁን ወልድ ለምን አንተ ተሳስታል ሙሉ በሙሉ ነው። አንተ ተሳስታል። የማላጻናትን ትምህርት ተምሬያለሁ ሙሉ በሙሉ። አንተ ግን ተሳስታል። እኔ የማላጻናትን ትምህርት ተምሬ ስላሴ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ መሆኑን ደጋግመን የተማርነው ነው። አንተ ግን አይ አብ አካል የለውም አብ አካል አለው ወልድ አካል አለው መንፈስ ቅዱስ ግን አካል የለውም ብለህ ያመንከው ነው። ሙሉ በሙሉ ተሳስታል። ቤተክርስቲያን እንደዛ አካል አለው መንፈስ ቅዱስ ይኸውልህ የዛሬ ቪዲዮአችን እዚህ መስል ነበረ። ዘና ፈታ እንዲሁም ቁም ነገር እንደጨበጣችሁበት እንዲሁም ደግሞ እንደዘናናችሁበት እንደሳቃችሁበት እንደተጫወታችሁበት ተስፋ አደርጋለሁ። እስካሁን ድረስ ላይክ ያላደረጋችሁ ላይክ በማድረግ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሌላ በአዲስ ቪዲዮ እስከምንገናኝ ባይ ባይ።